ለማን ምን ትናገራላችሁ? ለማንስ ምን አትናገሩም? በዚህ ቪዲዮ ለማንም መናገር የሌለባችሁን 7 ነገሮች እነግራችኋለሁ። ከዛ በፊት ግን አንድ ታሪክ ልንገራችሁ። አንድ ሰው ትልቅ ህልም ነበረው። ነገር ግን ህልሙን ለሁሉም ሰው ተናገረ። አንዳንዶቹ ሳቁበት፣ አንዳንዶቹ አበረታቱት፣ ሌሎቹ ደግሞ አትችልም አሉት። ቀስ በቀስ መነሳሳቱ ቀነሰ። አቅሙ መንገድ ላይ ቀርቧል። ለምን ይሄ የሆነ ይመስላችኋል? ምክንያቱም ሁሉንም ነገር ለሁሉም ሰው መናገር ጥበብ አይደለም። በህይወታችን ውስጥ ልንጋራቸው ወይም ልንናገራቸው የሚገቡ ነገሮች አሉ። እንዲሁም ደግሞ ለራሳችን ማቆየት የሚጠበቅብን ጉዳዮች አሉ። ይህ ሌሎችን መጠራጠር አይደለም፣ ራስን በጥበብ መጠበቅ ነው እንጂ። እቅዳችሁን በውጤት እንጂ በንግግር አትጨርሱ። ትኩረት የሚያደርጉ ሰዎች ጉልበታቸውን በስራቸው ላይ ይውላሉ፣ በንግግር አይጨርሱም። አሁን ለማንም መናገር የሌለባቸውን 7 ነገሮች እነግራችኋለሁ። አንደኛ፣ ትልቅ እቅድህን ለሁሉም ሰው አትናገር። አንድ ጥያቄ ልጠይቅህ። አንድ ትልቅ እቅድ ቢኖርህ ምን ታደርጋለህ? ወዲያውኑ ለጓደኞችህ ትነግራለህ? በሶሻል ሚዲያ ትለጥፋለህ? ወይስ መጀመሪያ በጸጥታ ትሰራለህ? ብዙ ሰዎች ይህንን ስህተት የሚሰሩት ስህተት ነው። እቅዳቸውን ገና ሳይጀምሩ ይህንን ልሰራ ነው፣ ይህንን ልጀምር ነው፣ በቅርቡ ታላቅ ነገር ልሰራ ነው ብለው ለሁሉም ሰው ይናገራሉ። ነገር ግን ሁሉም ሰው ለስኬት የሚደሰት አይደለም። አንዳንዶቹ ያበረታቷችኋል፣ አንዳንዶቹ ግን አይሳካላችሁም በማለት መንፈሳቸውን ሊያደክሟቸው ይችላሉ። አንዳንድ ጊዜ ሰዎች እቅዳቸውን ካወቁ በኋላ ከእናንተ ቀድሞ ሊተገብሩት ይችላሉ። ስለዚህ ጥበበኛ ሰው ከመናገሩ በፊት ይሰውራል፣ አይናገርም፣ በስራው ይጀምራል። እናንተም ከመናገራችሁ በፊት በስራችሁ ጀምሩ። የሚያስደንቀው ነገር ደግሞ ይህ ነው። አንዳንድ ጥናቶች ሰው እቅዱን ለሌሎቹ ሲናገር እንደሰራው እርካታ ስሜት ሊሰማው እንደሚችል ያመለክታል። ይህ ደግሞ እቅዱን ለመፈጸም የነበረውን ተነሳሽነት ሊቀንስ ይችላል ማለት ነው። ስለዚህ ዛሬ አንድ ውሳኔ አድርጉ። ትልቅ ህልም ካላችሁ መጀመሪያ ስራ፣ ውጤቱ ሲመጣ ሰዎች ራሳቸው ያዩታል። እቅዳችሁን በውጤት እንጂ በቃላት አሳዩ። ወደ ሁለተኛው እንሄዳለን። ሁለተኛው ለማንም መናገር የሌለብህ ነገር፣ የግል ህይወትህን ለሁሉም አታውራ። ዛሬ ብዙ ሰዎች የሚያደርጉት አንድ ትልቅ ስህተት አለ። ደስ የሚያሰኛቸውን ነገር ሲያገኙ፣ ችግር ሲገጥማቸው ወይም በህይወታቸው የሚፈጠር ማንኛውን ነገር ወዲያውኑ ለሁሉም ያካፍላሉ ወይም ያወራሉ። ነገር ግን ራሳችሁን ጠይቁ። ሁሉም ሰው የግል ህይወቴን ማወቅ ያስፈልገዋል የሚል ጥያቄ ለራሳችሁ ጠይቁ። መልሱን አይደለም። የግል ህይወታችሁ ዋጋ አለው። ሁሉም ሰው ያንን መረጃ በትክክል አይጠቀምበትም። ለምሳሌ በቤተሰብ ውስጥ የተፈጠረ ችግር ካለ በሁሉም ቦታ ከተናገራችሁ በኋላ ችግሩ ቢፈታ እንኳን ያንኑ አሮጌ ታሪክ ሊያስታውሱና ሁልጊዜም እንዳለ ሊያስቡ ይችላሉ። ይህ ማለት ግን ችግራችሁን በፍጹም አትናገሩ ማለት አይደለም። እርዳታ ስትፈልጉ ከምታምኑት ሰው፣ ከቤተሰብ፣ ከቅርብ ጓደኞቻቸው ወይም ከባለሙያ ጋር መነጋገር ትክክል ውሳኔ ነው። ልዩነቱ ለሁሉም ሰው መናገርና ለተገቢ ሰው መርጦ ከመናገር ላይ ነው። ጥበበኛ ሰው የሚናገረውን ብቻ አይመርጥም፣ የሚነግረውን ሰው ይመርጣል። ስለዚህ ከዛሬ ጀምሮ የግል ህይወታችሁን እንደ ውድ ንብረት ጠብቁት። ሁሉም ሰው ህይወታችሁን እንደ መጽሐፍ ሊያነበውና ሊያውቀው አይገባም። አስታውሱ፣ ሰላማችሁን የሚጠብቀው የእያንዳንዱ ጊዜ ዝምታ ነው። ጥበብ ደግሞ ለማንም መናገር የሌለባችሁን ነገር እንደማትናገሩ ማወቅ ማለት ነው። የተረጋጋ ሰው ሁሉንም ነገር ለማንም አይናገርም። ምክንያቱም ጥበብ የሚጀምረው ምን እንደምትናገሩ፣ ለማን እንደምትናገሩ ማወቅ ነው። ትልቁ ጥበብ እሱ ነው። ምን ለማን እንናገር፣ ምን ለማን አልናገር የሚለውን ማወቁ ነው። እሱን ጥበብ ወቁበት። ሶስተኛ፣ ለማንም መናገር የሌለባችሁ ነገር፣ የገንዘብ ሁኔታችሁን ለሁሉም ሰው አትናገሩ። ገንዘብ ጥሩ ነው። ገንዘብ ጥሩ አገልጋይ ነው፣ ግን መጥፎ ጌታ ነው። ገንዘብ በህይወታችን አስፈላጊ ነገር ነው። ነገር ግን ስለ ገንዘባችን የምናገረው መጠን እንዲሁ አስፈላጊ ነው። ብዙ ሰዎች ገንዘብ ሲያገኙ ወዲያውኑ ለሁሉም ይናገራሉ። ብዙ ገንዘብ አገኘሁ፣ አዲስ ቤት ገዛሁ፣ በዚህ ወር ብዙ ገቢ አግኝቻለሁ። እንደዚህ ብላችሁ ካወራችሁ በኋላ ምን የሚከሰት ይመስላችኋል? አንዳንዶቹ ይደሰታሉ፣ ነገር ግን ሌሎቹ በቅናት ሊመለከቱት ይችላሉ። ሌሎቹ ደግሞ ያልተጠበቀ ብድር ሊጠይቋቸው ይችላሉ፣ ወይም ደግሞ በጊዜው የገንዘብ እርዳታ ሊፈልጉ ይችላሉ። በሌላ በኩል ደግሞ ገንዘብ እንደሌለ ለሁሉም መናገር ጥሩ አይደለም። አንዳንድ ሰዎች ይህን
ይችላሉ። ይህ ማለት ግን ስለ ገንዘብ ፈጽሞ አትናገር ማለት አይደለም። ከባለሙያ የፋይናንስ ምክር ስትፈልግ፣ ከቤተሰቦች ስታደርግ ወይም የምታምናቸው ሰዎች ጋር ስትመካከር ስለ ገንዘብ መነጋገር ተገቢ ነው። ነገር ግን የገንዘብ ሁኔታችሁን ለሁሉም መግለጽ ተገቢ አይደለም። በሌላ በኩል ገንዘብ እንደሌላቸው ለሁሉም መናገር ጥሩ አይደለም። አንዳንድ ሰዎች ይህንን ተጠቅመው ዝቅ ሊያደርጓቸው ወይም አቅማቸውን በስህተት ሊገምቱ ይችላሉ። ነገር ግን የገንዘብ ሁኔታን ለሁሉም መግለጽ ጥበብ አይደለም። ሀብታችሁን ከማሳየት ይልቅ በጥበብ መጠቀም። ሰዎች የሚያከብሯችሁ በገንዘባቸው ሳይሆን በባህሪያችሁ ይሁን። አራተኛ፣ ድክመቶቻችሁን ለማይታመኑ ሰዎች አትናገሩ። አንተ ስለ ራስህ የተናገርከው ድክመት አንተን ለመጣል በሌሎቹ በኩል ይመጣል። ድክመታችሁን ተረድቶ ሊያግዛችሁ ለሚችል ሰው እንጂ ለሁሉም ሰው አትናገሩ። እያንዳንዳችን የራሳችን ድክመት ወይም ፍርሃትና የምንታገልባቸው ችግሮች አሉ። ይህ የሰውነት ክፍል ነው። ነገር ግን ትልቁ ጥያቄ ይህ ነው፣ ድክመቶቻችሁን ለማን ነው የምትናገሩት? ይህን ጥያቄ መመለስ ነው። ብዙ ሰዎች ከአዲስ ሰው ጋር በጥቂት ቀናት ውስጥ ህይወታቸውን ሁሉ ሚስጥር ይናገራሉ። ከዚያ በኋላ ግን ያ ሰው ሊለወጥ ወይም ግንኙነት ሲበላሽ ያንን መረጃ በእነሱ ላይ ሊጠቀምበት ይችላል። አንድ ሰው የምትፈራውን የሚያሳዝንን ወይም የሚያስቸግርህን ነገር ሲያውቅ ጥሩ ሰው ከሆነ ይረዳሃል፣ ጥሩ ካልሆነ ግን በዚያ ነገር ሊጎዳህ ይችላል። ስለዚህ ድክመቶቻችሁን መደበቅ ሳይሆን ትክክለኛውን ሰው መምረጥ ነው የሚያስፈልገው። እርዳታ ካስፈለገ ከምታምኑት ጓደኞቻችሁ፣ ከቤተሰቦቻችሁ ወይም ከባለሙያ ጋር ተነጋገሩ። ይህ የድክመት ምልክት ሳይሆን የጥበብ ምልክት ነው። ነገር ግን ማንኛውም ሰው በፈገግታ ስለተቀበላችሁ ብቻ ሙሉ እምነት አትስጡት። እምነት በጊዜ በተግባርና በታማኝነት ይገነባል። አስታውሱ፣ ድክመታችሁን የምታካፍሉት ሰው ህይወታችሁን ሊያቀልላችሁ ወይም ሊያከብድባችሁ ይችላል። ስለዚህ ከመናገራችሁ በፊት ሰውየውን አስቡት፣ ከዛ ተናገሩ። አምስተኛ፣ ለማንም መናገር የሌለባችሁ ነገር ያደረጋችሁትን መልካም ስራ ለሁሉም ሰው አታውሩ። በህይወታችሁ አንድ ሰው ረድታችሁ፣ ምናልባትም ገንዘብ ሰጥታችሁ ይሆናል፣ ምግብ አበልታችሁ ይሆናል፣ ወይም በከባድ ጊዜ ከጎኑ ቆማችሁ ይሆናል። ይህ በጣም ጥሩ ነገር ነው። ነገር ግን ጥያቄው ይህ ነው፣ መልካም ስራ ካደረጋችሁ በኋላ ለሁሉም መናገር ያስፈልጋል ወይ ብላችሁ ራሳችሁ መጠየቅ ነው። ብዙ ሰዎች ሌላን ሰው ከረዱ በኋላ ወዲያውኑ ፎቶ ያነሳሉ፣ ቪዲዮ ይለጥፋሉ፣ ወይም ለሁሉ እኔ ነኝ የረዳሁት ብለው ያወራሉ። ጊዜ ይህ ሌላውን ሰው ሊያሳፍር ይችላል። ሌላ ጊዜ ደግሞ መልካም ስራው ከእርዳታ ይልቅ ለጽና የተደረገ እንደሆነ ሊመስል ይችላል። እውነተኛ ደግነት ብዙ ጊዜ ጫጫታ አያስፈልገውም። ይህ ማለት ግን ሰዎችን ለበጎ ስራ ለማነሳሳት የሚረዱ ተሞክሮችን ፈጽሞ አታጋሩ ማለት አይደለም። አንዳንድ ጊዜ የተጋራ መልካም ምሳሌ ሌሎችን ለበጎ ስራ ሊያነሳሳ ይችላል። ነገር ግን ራሳችሁን ጠይቁ፣ ይህ የማጋራው ሰዎችን ለመርዳት ነው ወይስ እኔን ለማሳየት ነው? ይህን ጥያቄ በቅንነት ከመለሳችሁ በኋላ ውሳኔ አድርጉ። የመልካም ሰው ዋጋ በሚናገረው ሳይሆን በሚያደርገው ይለካል። አንዳንድ በጎ ስራዎች የበለጠ ውብ የሚሆኑት በጸጥታ ሲደረጉ ነው። ስድስተኛ፣ ለማንም መናገር የሌለባችሁ ነገር የሚቀጥለውን እርምጃችሁን ከውጤቱ በፊት አታውጁ ወይም አትናገሩ። ሰዎች የምትሉትን ሊጠራጠሩ ይችላሉ፣ የምትሰሩትን ግን ማየት ይችላሉ። በህይወት ውስጥ የተሳካላቸው ሰዎች ተመልከቱ። ብዙዎቹ አንድ የጋራ ባህሪ ያላቸው፣ መጀመሪያ ይሰራሉ፣ ከዛ ይናገራሉ። እነሱ ባይናገሩ ውጤቱ ይናገራሉ። እኛ ግን አንዳንድ ጊዜ ተቃራኒ እናደርጋለን። በሚቀጥለው ወር ንግድ ልጀምር ነው፣ አዲስ ፕሮጀክት እየሰራ በቅርቡ ህይወቴን የሚቀይር ነገር ልሰራ ነው። ከዚያ በኋላ ብዙ ጊዜ ምንም ነገር አይከናወንም። ምክንያቱም ቃላችን ከተግባራችን ቀርቦ ይሄዳል። የተሻለው መንገድ ምንድን ነው ለሚለው ጥያቄ በጸጥታ ስራችሁን መስራት፣ ችግሮቻችሁን መቋቋም፣ እቅዳችሁን ማስተካከል። ውጤቱ ሲታይ ሰዎች ሳትናገሩ ራሱ ውጤቱ ይናገራል። በኋላ ውጤቱ እናንተ ሳትናገሩ ራሱ ይናገራል። ይህ ማለት ግን ከታመኑ አጋሮቻችሁ ከሚረዷችሁ ጓደኞቻችሁ ጋር ስለ ፕሮጀክት ፈጽሞ አትወያዩ ማለት አይደለም። ምክር ወይም ትብብር ሲያስፈልጋችሁ ከተገቢ ሰዎች ጋር መነጋገር ጠቃሚ ነው። ነገር ግን እያንዳንዱ እርምጃ ለሁሉም ከማሳወቅ ይልቅ ትኩረታችሁን በስራ ላይ አድርጉ። ሰዎች ቃላታችሁን ሊረሱ ይችላሉ፣ ውጤታችሁን ግን በቀላሉ አይረሱትም። አስታውሱ፣ ዝምታችሁ እየሰራ ይሁን፣ ውጤታችሁ ደግሞ በእናንተ ፋንታ ይናገር። ሰዎች የሚያምኑትን ቃላችሁ ሳይሆን ውጤታችሁ ይናገር። ሰባተኛ፣ ለማንም መናገር የሌለባችሁ ነገር የህይወት ግባችሁን ለማይደግፏችሁ ሰዎች አትናገሩ። ለማይደግፏችሁ ሰዎች የወደፊት እቅዳችሁን መናገር ከመንገድ እንቅፋት እንደማስቀመጥ ማለት ነው። አንዳንዶቻችን ንግድ መጀመር እንፈልጋለን፣ ሌሎች ደግሞ
ቻናላችን ማሳደግ፣ ሌሎች ደግሞ ዩቲዩብ፣ ቲክቶክ ወይም በሌላ ስራ መስክ መሳተፍ እንፈልጋለን። ነገር ግን ሁሉም ሰው ህልማችሁን አይረዳም። አንዳንዶቹ ሳያስቡት አይሆንላችሁም። ይህ ብዙ ሰዎች ሞክረውት አልተሳካላችሁም ብሏቸዋል። እነዚህ ቃላት እውነት ላይሆኑ ይችላሉ፣ ነገር ግን መንፈሳችሁን ሊረብሿችሁ ይችላሉ። ስለዚህ ግቦቻችሁን የሚያበረታቱ ከሚመክሯቸውና ከሚያግዟቸው ሰዎች ጋር ተነጋገሩ፣ ወይም ለነሱ ሀሳባችሁን አካፍሉ። ነገር ግን ሁሉም ሰው ህልማችሁን አይረዳችሁ። ለሁሉም ሰው ሸራ አታድርጉ። ታላላቅ ስኬቶች ብዙ ጊዜ የሚጀምሩት በጸጥታ ነው። ስራችሁ እያደገ ሲሄድ ሰዎች ራሳቸው ያዩታል። በዚህ ጊዜ ቃላታችሁ አፍ አውጥቶ ይናገራል ማለት ነው። ዛሬ በዚህ ቪዲዮ ሊሰማቱ ለማንም መናገር የሌለባችሁ ነገሮች አይተናል። አንደኛ፣ ትልቅ እቅድህን ለሁሉም አትናገር። የግል ህይወታችሁን ለሁሉም አታጋሩ። የገንዘብ ሁኔታችሁን ለሁሉም አትናገሩ። ድክመቶቻችሁን ለማይታመኑ ሰዎች አትናገሩ። ያደረጋችሁትን መልካም ስራ ለሁሉም አታውሩ። የሚቀጥለው እርምጃችሁን ከውጤቱ በፊት አታውጁ። የህይወታችሁን ግቦች ለማይደግፏችሁ ሰዎች አትናገሩ የሚሉትን አይተናል። እነዚህ ሰባት ጥበበኛ ሰው ሁሉንም ነገር አይናገርም። የሚናገረውን ሰውና የሚናገርበትን ጊዜ በጥበብ ይመርጣል። የተሳካ